ይድረስ ለተከፋህ ወንድሜ ለተከፋሽው እህቴ መኖር ለደከመህ ሕይወት ለታከተህ የሚሰማህ ላጣኸው የሚረዳህ ሰው ላላገኘኸው መከረኛው ወዳጄ ከሞት ውጭ ሌላ መፍትሔ አልታይ ካለህ ያንተ ቢጤ መከረኞች ጳውሎስና ሲላስ እስር ቤት ውስጥ ሆነው እንዲህ ይሉሃል። በራስህ ክፉ ነገር አታድርግ። አውቃለሁ ዙሪያው ገዶል ሆኖብሃል። ምን ነው ባልተፈጠርኩ እስክትል ድረስ ተጨንቀሃል። ግን ይህ ስሜት ባንተ አልተጀመረም። ሰው ሆኖ ተፈጥሮ ኑሮ ያልመረረው ማን አለ? መሞት ያልተመኘስ ማን አለ? ሞት ያማረህ አንተ ብቻ መሰለህ? ስለምን ከማኅፀን አወጣኸኝ? ዓይን ሳያየኝ ምን ነው በሞት ያለውን ጻድቅ ኢዮብን አልሰማህም? ከአባቶቼ አልበልጥምና ነፍሴን ውሰድ ብሎ እንዲሞት የለመነውን ኤልያስን አላየኸውም? ዮናስስ አሁንም አቤቱ ከሕይወት ሞት ይሻለኛልና እባክህ ነፍሴን ከኔ ውሰድ አለው ሲል አልሰማኸውም? ዳዊት ለምን እንደዚህ አዝናለሁ? ለምንስ እንደዚህ እጨነቃለሁ? ተስፋዬና በእግዚአብሔር አደርጋለሁ፣ አዳኜና አምላኬ እንደገና አመሰግናለሁ ይላል። ሙሴ እጅግ ከብዶኛልና ይህን ሁሉ ሕዝብ ብቻዬን ልሸከም አልችልም። እንዲህ እስከምታደርገኝ በፊትህ ሞገስ አግኝቼ እንደሆነ አሁኑኑ ግደለኝ፣ የሚደርስብኝን ጥፋት አለኝ ይላል። ኤርምያስ ከለቅሶ ብዛት የተነሣ ዐይኖቼ ፈዘዙ፣ ነፍሴም በጭንቅ ላይ ናት፣ ከሕዝቤ መደምሰስ የተነሣ በሐዘን ደቅቄአለሁ ይላል። ወንድሜ እመነኝ፣ ምክንያቱም ምን ይሁን ምን መኖር ያላስጠላው ሰው በታሪክ ፈልገህ አታገኝም። ሞት ሞት የሸተተው ልቡ የተሰበረ ብዙ ነው። አንተ ላይ ብቻ የደረሰ ልዩ ፈተና የለም። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል ይላል መጽሐፍ አንደኛ ቆሮንቶስ 10-13 እንደተጻፈው። ምናልባት የልብህን መሰበር የሐዘንህን ጥልቀት አይቶ ምቹ ጊዜ አገኘሁ ብሎ ራስህን እንድትጎዳ ሰይጣን ሊገፋፋህ ይችላል። እንዴት እንዲህ ዓይነት ሐሳብ በልቤ ይመጣል ቻለ ብለህ አትረበሽ። ሰይጣን ይህን ክፉ ሐሳብ ላንተ ብቻ ሳይሆን ለክርስቶስም አቅርቦለታል። የእግዚአብሔር ልጅስ ከሆንህ ወደ ታች ራስህን ወርውር ብሎ ክርስቶስን እንኳን ማንነቱን ሳያውቅ ራሱን እንዲወረውር ሊገፋፋው የሞከረ ደፋር ነው። የእግዚአብሔር ልጅ የሆነ ሰው ግን ራሱን አይጎዳም። እግዚአብሔር አምላክህን አትፈታተነው፣ ሂድ አንተ ሰይጣን ብለህ ሰይጣንን ገሥጸው። ሰይጣን ክርስቶስን ከሕንፃ ጫፍ በመወርወር የእግዚአብሔር ልጅ መሆንህን አሳይ ሲለው ክርስቶስ ሰይጣንን ሂድልኝ ብሎ በመገሰጹ በክብር ወደ ሰማይ አድርጎ በእግዚአብሔር ቀኝ ተቀመጠ። ወንድሜ ሆይ አንተም ሰይጣንን አትስማው። ሐሳቡ ራስህን ጎርተህ ከፈጣሪህ እንድትጣላ ሊያደርግህ ነው። ሰይጣንን ከገሠጽከው በእግዚአብሔር ቀኝ ከበጎቹ ጋር ትቆማለህ። አሁን ያለህበት ችግር ያልፋል። የሚሰማህ ክፉ ስሜት መቼም የማይለወጥ አይምሰልህ። ሐዘኑም ብቸኝነቱም ተስፋ ቢስነቱም ያልፋል። ጨለማው ይነጋል፣ የተዘጋው በር ይከፈታል። ችግሩ ሲፈታ አንተ ከሌለህ ግን ትርጉም የለውም። ስለዚህ ለሚፈታ ችግር የማይቀለበስ ውሳኔ አትወስን። ራስን ማጥፋት ከጊዜያዊ ችግር ለመሸሽ ሲሉ ዘላቂ ችግር ውስጥ መግባት ነው። ጊዜያዊ ሕመምን ለማስታገስ የዘላለም ሕመምን ለምን ትመርጣለህ? የሞተ ተገላገለ ሲሉ ሰምተህ እንዳትታለል። ሞት ዕረፍት የሚሆነው ራሱ እግዚአብሔር ሲጠራ ብቻ ነው። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ያለው ጌታ ሳይጠራህ ራስን ማጥፋት የዘላለም ሥቃይ ያመጣል። ወዳጄ በራስህ አንዳች ክፉ አታደርግ። ፊልጶስ 4:6 ላይ እንደተጻፈው የሚያስፈልጋችሁ ነገር ቢኖር ምስጋና በተሞላበት ጸሎት እግዚአብሔርን ለምኑ እንጂ
በምንም ሐሳብ አትጨነቁ የሚል አንደኛው ነው። የሕይወትህን ዋጋ ታውቅ ይሆን? አንተ እኮ የእግዚአብሔር ልጅ ላንተ ሲል የሞተልህ ነህ። ለፈውስህ የቆሰለ ሊያከብርህ የተዋረደ